መስዬ እንግዲህ ደብዳቤውን ካየች በኋላ በጣም ነበር የተናደደችውና የተረበሸችው። ቤቲ እንኳን ፍቅረኛዬ ነው ስትላት የዚህን ያህል አልተናደደችም ማለት ነው። እንግዲህ ኤልሹ የቴዲ ልጅ መሆኗን ስላወቀች በጣም ነው የተገረመችው። ማመን አቅቷታል። እንግዲህ ቴዲ ዝም ብላ ማናገርም አልቻለችም ነበረ። ወይኔ ጉዴ ሁላ በቃ እንግዲህ ያቺ ቤቲ ሁሉንም ነገር መታነግራት ነው ማለት ነው ብሎ እንግዲህ እሱ ራሱ ውስጡን በቃ እውነቱን ልንገራት እንግዲህ ከአንቺ በፊት እኮ መሲ የምን መሰለሽ እያለ እንግዲህ ሲደናበርና ሲርበተበት ያንተና የሄለን ግንኙነት ምንድን ነው ብላ ስጠይቀው እንግዲህ አይ ምንም ግንኙነት የለንም፣ ያው የስራ ባልደረባዬ ብቻ ነች እንጂ ሌላ ነገር ምን ሊኖረን ይችላል ብሎ እንግዲህ እሱም ያው በጣም ነበር የደነገጠው። ምክንያቱም ያው ቤቲ ሰራተኛዋ ቤት አለች አይደል ልሄድ ስትለው እንግዲህ ያው መሲን እንደተገናኙ ስለገባው መሲ ሁሉንም ነገር የኔና የቤቲን ነገር አውቃብኝ ነው ብሎ እንግዲህ በዛ ነበረ በሱ ቤት መሲ ያላወቀኝ ነው የሚመስለው እንግዲህ በስዬ በጣም ተናዳለች። በዛ ላይ ወደ ላይ እያመማት ነበር። እንግዲህ መጽዳጃ ቤት ሂዳ እያስመለሳት ነበር። ይቺ ልጅ አርግዛ ይሆን እንደ እያለ እንግዲህ እሷም በፍጹም እንዳትነካኝ ብላ እንግዲህ እንዳትጠጋኝ ብላ እሺ ብሎ እሱ ምንም አላለም ዛሬስ። ምክንያቱም ጸባይ ገዝቷል ያችኑ እስክንጋባ ድረስ ብሎ እንግዲህ ያችው ውርስ እንድትደርሰው ያችኑ መሬት እስኪያገኝ ድረስ እንግዲህ ቴዲ ጸባይ ገዝቷል ማለት ነው። ሊዛይን እንግዲህ በጣም ነው የምታሳዝነው። እንግዲህ ቤሉንን ወክ እናደርግ ብላ ወደ ውጭ ዛሬ እንኳን ይዘህ ሄድ ብላ እንግዲህ ወደ መጠጥ ቤት ነበር የሄዱት። ሲዛ ሄደው እንግዲህ ሲያወሩ ቆይተው እንግዲህ ቤሉን ቆይ እኔ ለማን ብዬ ነው የመጣሁት? አንተም ብዬ አይደለም ወይ እዚህ ቤት ማንን አውቃለሁኝ? ቆይ ለምንድን ነው ትኩረትህን የነሳኸኝ? ለምንድን ነው ከኔ እየሸሸህ ያለኸው? ለምንድን ነው በኔ አይኔን እያየህ መረዳት ያቃተ? ቆይ ምን ሆነህ ነው ብላ እንግዲህ ስትጠይቀው ምንድን ነው ቆይ ይህን ሰሞን ጸባይሽ ሁሉ ሊገባኝ አልቻለም፣ ተቀያይረሽብኛል። እኔ ማቃት ዲዛይን አልሆንሽልም። ምስኪ ንገሪ በግልጽ ምንድን ነው የፈለግሽው? ምንድን ነው ይህን ያክል የራኩሽ ብሎ ሲጠይቃት እንግዲህ አይ እኔና ያንተን ግንኙነት መጠንከር አለበት እንጂ ቆይ በዚህ ልክ ለምንድን ነው እየሸሻኸኝ ነው እየራከኝ ነው ያለው? ለምንድን ነው እኔ እናንተ እኮ ግንኙነታችን እንዲቀጥል ነው እንጂ በዚህ ልክ እንዲሆን አልፈልግም ስትለው እንግዲህ ምንድን ነው በግልጽ ንገሪኝ፣ የተፈጠረውን ነገር ሁሉንም ነገር ንገሪ ሲላት እንግዲህ ቤሉን እኔ እኮ እዚህ የመጣሁት አንተን እወድሃለሁ ስትለው እንግዲህ ቤሉን በጣም ነበር የደነገጠው። እንዴት እንደዚህ ታስቢኛለሽ? እኔ እኮ ወንድምሽ ነኝ ነው ያለው። እንግዲህ ይሄ የማይረባ ማለት ነው። እንግዲህ ወንድምሽ ነኝ እኔ እኮ እንደ እህቴ ነው ማይሽ፣ እንዴት ቆይ በፍቅር ደረጃ ታይኛለሽ ብሎ እንግዲህ አካኪ ዘራፍ ብሎ እንግዲህ ተናዶ ቡግ ብሎ እንግዲህ ትቷት ነው መጠጥ ቤት ነይ እንሂድ፣ እቤት እንነጋገራለን ነይ እንሂድ ሲላት እንግዲህ አይ አንሄድም ልንጠጣ አይደል የመጣ ነው ሰክረን ነው መሄድ አለብን ስትለው እንግዲህ በጭራሽ ሀሳቤን ቀይሬያለሁ፣ ተህርሽ ነይ እንሂድ፣ ተህርሽ ተቀመጭ ራስሽ ጉዳይ ብሎ እንግዲህ ጥሏት ነበር የሄደው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላማችሁ ይብዛ። ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ተወዳጁ እንግዲህ ድራማን ይዤላችሁ መጥቻለሁ። እንግዲህ ድራማ እንግዲህ በባለፈው ክፍል እንዳያችሁት መሲ እንግዲህ የቴዲን ልብሶች እንግዲህ የቆሸሹትን ስትፈትሽ እንግዲህ ኪሱ ውስጥ የሆነ ወረቀት አገኝታ ነበረ። ያም ወረቀት እንግዲህ ሄለን ባደራ የሰጠችው ቃል ገብቶ ሄለን እስር ቤት ካልገባችና ፖሊስ እስካልያዘ ድረስ ያንን ወረቀት ላያነበው ቃል ገብቶ በፍጹም ላያየውና ላያነበው ቃል ገብቶላት እንግዲህ የኪሱ አስቀምጦት እንግዲህ መሲ ሆዬ ያንን ወረቀት ስታነበው እንግዲህ ቴዲ የድሮ ፍቅረኛዋ እንደሆነና በአንድ ላይ ያው እስከ ዛሬ ድረስ ሲተባበራትና ያው ዛሬ እንግዲህ የፈለገችውና ያው ገንዘብ ስለሆነ የምትፈልገው ገንዘብም ስላገኘች በሁሉም ደረጃ የፈለገችው ነገር ቤቱ ማሰሙቷል። እንግዲህ የቀረኝ ከሁሉንም ነገር በእጅ አስገብቼ የቀረኝ ቤቱ ብቻ ነው። ለዚህም ደግሞ እንደምትተባበረኝና ይቅርታ አድርገህልኝ አንድ ላይ እንደምንኖር አልጠራጠርም። እና ደግሞ አንድ የምነግርህ ትልቅ ሚስጥር አለ፣ ኤልሹ ልጅህ ናት ብላ እንግዲህ ይሄ ሚስጥር ጽፋ መስዬ ነች እንግዲህ ሚስጥሩን ያነበበችው። እና መሲ ማንበብ አቅቷት ማመን አቅቷት እንግዲህ በጣም ግራ ተጋብታ ይሄ በህልሜ ነው ወይስ በእውኔ ነው እያለች እንግዲህ በጣም ነበር ግራ የተጋባችው። እና
በጣም ተገርማ እንግዲህ እንትን እያለኝ ነበርና ቴዲ እንግዲህ አይችቃበጥ እንግዲህ ቤቲ ደውላለት እንግዲህ እንገናኝ ብላ እሷን እንግዲህ እሷ ቤት ወስዶ አለበት እንግዲህ ወስዷት ነበረ። እሷን እንደማንም ብሎ አሳምናት ማለት ነው። ቤቲ ሆዬ ለምንድን ነው የምትርቀኝ? ቆይ ለምንድን ነው ፍቅር እንደዛ አይነት ጸባዮችህ ነገሩ ሁሉ ነገሮች ስራ ሁሉ የተቀያየሩ ለምንድን ነው? ቆይ በዚህ ልክ ለምንድን ነው እየራከኛለሁ ብላ ስትለው ደግሞ ቤት ሰራተኛ እያለ ለምንድን ነው ቤት አይደለሁ የምትለው ስትለው እንግዲህ እንዴት እዛ ትሄጃለሽ እኔ የሌለሁበት ምናምን ብሎ ውሸቱን በዛ በዚህ ብሎ እንግዲህ አሳምኗታል ማለት ነው። እሷም እሺ ብላ አምናው ተቀብላለች ማለት ነው። እንግዲህ ወደ ቤት ሄዳ ያው ዲዛይንም ፏ ብትን ብላ እንግዲህ ቤሉን ጋር ልትወጣ ያው አለባበሷ ምናምን እንግዲህ ያው ስታይ ዛሬ ደግሞ ጓደኛዬ በጣም አምሮብሻል፣ ወደ የት ልትሄጂ ነው? እኔ እኮ ይቅርታ አድርጊልኝ እና ቴዲን አግኝቼው ይቅርታ ጠይቀኝ ስትላት እንግዲህ ያው ብዙም አልተዋጠላትም። ዲዛይን ጎበዝ ይጥማልና ሮማንቺ ሊና የቴዲ ነገር አይዋጥልሽም ብላ እሷም ደግሞ ቆጣለች ማለት ነው። አዎ መቼም አይዋጥልኝም፣ ግን ደግሞ እኔ በእናንተ መካከል ለመግባት ሳይሆን ልጁ እንዳይጎዳሽ ፈርቼልሽ ነው በስስት ስለማይሽ ነው ስትላት እንግዲህ እሺ ብላ ወደ ላይ እንግዲህ ወደ ፎቅ ስትወጣ ልብስ ልቀይር ብላ ስትሄድ እንግዲህ ኑኑን ስታገኛት አብረው ነው የቆዩት ማለት ነው ብላ እንግዲህ ስንትን ስትል አንቺ ቆይ እንዴት ነው ደረጃሽን የማታውቂው? ካሰርሽ ጋር እንዴት ነው በዚህ ግድት ልከሰከሽ የምትደርሺው? ደረጃሽን እና ያለሽበትን ሁኔታሽን እወቂ እንጂ እንዴት ነው ያለ ደረጃሽ ፊት የምትይው? እሱ እኮ አሰሪሽ ነው፣ አንቺ ደግሞ ሰራተኛ ነሽ እና እንደ ሰራተኛ ነው መኖር ያለብሽ ብላ እንግዲህ ኑኑን አመናጭቃ ሁለተኛ ከቤሉን ጎን እንዲትርቂ እፈልጋለሁ። እሱ የዲዛይን ብቻ እና ብቻ ነው መሆን ያለበት ወደፊት የሚሆነው የእሷ ብቻ ነው ስትላት፣ ቆይ እሷ ዘመዱ አይደለች እንዲ አክስቷ አይደለች እንዲ ስትላት እንግዲህ ኖሮ ወደ ዘመድ ሆናለች ሞታለች ብላ እንግዲህ ኑን ሆዬ እንግዲህ ያው ቤሉ ደግሞ ዋሽቷታል። በእርግጥ አሁን ይህን ስትሰማ ያው አክስቴ ናት ብሎ ዋሽቷቸዋል። እዛ ቤት ማንም አያውቅም እንግዲህ ከኤልሹ ውጭ ይህን ሚስጥር እንግዲህ ያው ማንም አያውቅም። አሁን እንግዲህ ያው ሁሉም ሊሰሙ ነው እንግዲህ ቤሉን መጀመሪያ ቀን ብሎ ነበር፣ በጣም አዝናለሁ ይሄን ነገር ልዋሽሽ ይገባል ብሎ ነበረ። አሁን እርግጥ እሱ አይወዳትም፣ ግን ደግሞ ያው ዋሽቷል። በዛ ላይ ደግሞ አሁን እሱ እንዳሷ እንደምታፈቅረው እና እንደምትወደው ለኤልሹም ተናግራለች፣ አክስቱም እንዳልሆነች ተናግራለች። እና እንግዲህ እሱ ደግሞ እንግዲህ አልወድሽም፣ እኔ የማይሽ እኮ እንደ እህቴ ነው እንጂ እኔ እንደ ወንድምሽ ነው እንጂ ልታይኝ የሚገባው እንዴት ነው በፍቅር ደረጃ ልታይኝ የሚገባው ብሎ እንግዲህ አቶ ቤሉን በጣም ነው የተናደደው። እንግዲህ በጣም ተናዷል ማለት ነው። እሳት ነው የጎረሰው። በዚህ ልክ እንግዲህ እንዴት ሊሆን ይችላል ብሎ እንግዲህ ያው መጠጥ ቤት ሂደው ነበር። ከዛ ጥሏት እንግዲህ ዲዛይንን ጥሏት ነው የሄደው። እሷ ደግሞ በጣም ነው የምትሆነ በጣም እወድሃለሁ፣ እኔ ሁልጊዜም ታጎኔ እንድትሆንና የኔ ብቻ እንድትሆን ነው እንጂ ማንም እንድትሆን አልፈልግም። እውነቱን ነገር ይታልክ እስከ ዛሬ ድረስ በዛ ብለህ በዚህ ብለህ እየራከኝ ነው ያለኸው። አንተ ግን ፊት ነስተኸኛል፣ ለምንድን ነው በዚህ ልክ የምትርቀኝ ብላ ስጠይቀው እንግዲህ ኧረ በጭራሽ እኔ ፊት ምንም የነሳሁሽ ነገር የለም፣ ትኩረት ሁሉ ወደ ሌላ ሆኗል። ሁሉንም ነገር እኮ በአንድ እኔ ላንተ ብዬ ነው የመጣሁት፣ እዚህ ደስታህንም ሀዘህንም ልካፈልህ ነው የመጣሁት፣ ግን ደግሞ እየራከኝ ነው ያለው ስትለው እንግዲህ አቶ ቤሉን ግራ ተጋብቶ ጥሏት ነው የሄደው እንግዲህ ማለት ነው። ቤተሰብ እንግዲህ አዶኒ ያው የአባቱን ፍንጭ በቀደም አግኝቶ ነበር። የሆነ ክፍል ገብቶ እንግዲህ ሲበረብርና የሆነ በቃ የሆነ መረጃ አገኛለሁ ብሎ እንግዲህ ሲፈትሽ ዲዛይን እንግዲህ ደርሳበት ያው አቋርጠዋለኝ ማለት ነው። አልወጣለት ብላ እንግዲህ እሷ ምን እንደሚሰራ ያው ከቤሉን ጋር መታረቃቸውና ያው ምን እንደሚሰሩ አላወቀችም።
ግን ያው መረጃውን እንዳገኝ አልፈቀደችለትም ማለት ነው። ጆ እንግዲህ መጥቶ ኤልሹን ላገኘች ብሎ እንግዲህ ያው ይሄ የማይረባ እንግዲህ እቅዳቸውን ሊያበላሸባቸው ነው ማለት ነው። አዶኒና ቤሉን እንግዲህ ደህና ታርቀው እየሰሩ እሱንም እንግዲህ ስለ ሄለን መረጃ ስጠን ብለውት እና አድራሻዋን ንገረን ብለውት ነበረ። እዛውን በእርግጥ ሪከርድ አድርገውታል። ግን ደግሞ ዛሬ እንግዲህ እርሹን ለማግኘት ወደ ቤት መጥቶ እንግዲህ ያው ዲዛይ ቤቴን እንግዲህ እኔ የምልሽ እቺ ቤሉን ጋር የመጣችሁ እዚህ ቤት አዲስ የመጣየው እውነት የቤሉን ምኑ ናት? ዘመዱ ናት ወይስ ምኑ ናት ስትል እንግዲህ እቺ ማትረባ ደግሞ አይ ዘመዱ አይደለችም፣ እሷ ትወደዋለች፣ ታፈቅረዋለች፣ ጓደኛ ናቸው ብላ እንግዲህ ያው ሚስጥሩን አፈንድታ ተናግራለች ማለት ነው። ቤተሰብ ቤቲ እንግዲህ ምንጣጣዋ እሷ ዲዛይን እንግዲህ በጣም ነው የምትናድደው። ምስኪን ታሳዝናለች። አይ ያሳዘነችኝ። አሁንስ ያችም ኑኑን በቃ ገደሏት። እንግዲህ ለሁለት ገደሏት። በቃ አለቀላት ኑኑ ማለት ነው። አይ አሳዘነች። በቃ ኑኑቴ ምክንያቱም አሁን ቤሉን በቃ ምስኪን ችግር ውስጥ ሊገባ ነው እንግዲህ። እና እንግዲህ ጆ ምን አላት? ኤልሹ ወንድምሽ ከዛ ከጓደኛው ከፍቅረኛ ነው ማነው ከምትይው ጋር ሆኖ እናትሽን ወጥመድ ውስጥ ሊያስገቧት ነው እና ተጠንቀቂ። ምንም ቢሆን እናትሽን አሳልፈሽ እንዳትሰጪ። እኔ ከማንኛዎቹም ጋር ችግር የለብኝም፣ ግን ደግሞ አንቺ ተከፍተሽና አንቺ አዝነሽ አልቅሰሽ ማየት ስለማልፈልግ ነው ብሎ እንግዲህ ወንድምሽን እንደዚህ እያደረገ ነው፣ በጭራሽ እናትሽን አሳልፈሽ እንዳትሰጪ ብሎ እንግዲህ ብሏት ኤልሹ እንግዲህ ወንድሜ እኮ ጥሩ ሰው ነው፣ ቆይ ምን እያልክ ነው? ወንድሜ ጋር ልታጣላኝ ነው እንደ አንተ ምናምን ብላ እንግዲህ ስትለው አይ ታጣላሽ አይደለም፣ ግን ደግሞ ከምሬ ነው እንደዚህ እያሉ እናትሽን ሊያሳስሯት ነው እና ተጠንቀቂ፣ ምንም ቢሆን እናትሽን አሳልፈሽ እንዳትሰጪ ብሎ እንግዲህ ያው መክሯት ሄዳል። ምን እንጃ ጆ እኮ በጣም ምርጥ ሰው ነው። እንደዛ እንኳ በቀደም አናዳው ሊያስቀኑት ሞክረው እንኳ ራሱ እሱና አዶኒ ይሄው ዛሬ ግን ተከፍታና ታዝና ምንም ቢሆን በቃ ሁልጊዜም ደስታዋን ነው እንጂ በቃ እሷ እንደምታደርግበት መጥፎ ነገርና እሷ እንደምታደርገው ተንኮል ሸር እሱ በፍጹም በቃ በተቃራኒው ነው የሚያስባት ማለት ነው። ይሄ ጆኒ በጣም በቃ ለኤልሻዳይ ያለው እንደዛ እንኳ አለ አይደለ በቃ ያ ሁሉ ፍቅሩንም ግን ደግሞ በቃ እሷ እንደዛ እሱን ለመበቀል እሱን ለማስቀናት ሰድበዋለች። በቃ እንደገና ደግሞ ከአዱ ጋር ሁና አዱ ራሱ በቀደም ሰደበው ሁሉን ነገር አድርገው ግን በቃ ለኤልሹ ያለው ክብር በቃ ምንም ሆና ማየት አይፈልግም። በቃ ደስታዋን ብቻ ነው የሚፈልገው ማለት ነው። በቃ የጆኒ ፍቅር እኮ የተለየ ነው ማለት ነው። ደስታዋን ብቻ የሚፈልገው በቃ ይሄንን የመሰለ ፍቅረኛና የሚወዳት ሰው እያላት እሷ ግን የማይወዳትን ለእሷ ምንም ያክል ቅንጣት ያክል እንኳ ስሜት የሌለውን ሰው ግዴታ ታላፈቅርከ ትላለች ማለት ነው። ይገርማል በጣም አዶኒያ ያፈቅራትም ለአንቺ ምንም ያክል ከእህትነት የዘለለ ስሜት የለኝም እያላት እሷ ግን የምትወደው አዶኒን ነው። ጆ ደግሞ በጣም በቃ ለእሷ ያለው ሁሉ ነገር ደስታዋን ብቻ ነው የሚመኝላት እና ቤተሰቦች እንግዲህ ያው ጆ እንደዚህ ብሏል። አሁን እንግዲህ ቤሉን በጣም ችግር ውስጥ ሊገባ ነው። ከኑኑም ጋር ሊጣላ ነው። ኑኑንም ዋሽቷል። እንግዲህ አሁን ደግሞ ሊዛይ እንደምታፈቅረው ስትሰማ በቃ ያ ሊጣሉ ነው እንግዲህ። ቻይ እዚህ መካከል የሚጎዳው እሱ ነው፣ በብቸኝነት ውስጥ ያለ ሰው። አሁን ደግሞ ይሄ ነገር ተጨማምሮበት ያው ይጎዳል እና ቤተሰብ ሰብስክራይብ ሼር አድርጉ። ነገ በሌላ